ዘማሪ ነኝ ነቢይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይብቃ። በቀን ምድር ህዝቡ ይታዘበል። እናንተ የምትመሩት እውነት እኛ የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት? መጽሐፍ ቅዱስ ደግሞ እግዚአብሔር ደግሞ በባሪያዎቹ ወደፊት የላከው ሰውየውን መልኩን ራሱ ይዩት። ሰውየውን መልኩን ተመልከቱት። የት ቦታ እንደምታውቁት እንኳን የሆነ ቦታ ታውቁታላችሁ። መልኩን ይዩት። ሰውየው እዚህ ህዝቡ ይታዘበል። ኑ በምታምኑት በእግዚአብሔር እንዳብዛችኋለሁ። ራሳችሁ አሁን አካሄድ እየሄዳችሁ ሰውንም አሁን እንዳታደርጉ ይህ የምስራች ድምፅ እሰጣለሁ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነቢያችንን ሰደው ምን ብሎ ነው የሰደበው? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳዑዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እስልምናና ክርስትና ተከባብሮ ተዋዶ ነው የኖረው። ይሄን መዋደድ ይሄን መከባበር ያጠፉት እነሱ ናቸው። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። የአንዲት አሮጊት ቤት ይሰራና የ100,000 አሮጊት ቤት ያፈርሳል፣ ያቃጥላል። ከዛ በመንገድ ሄዶ አንድ ሴትዮ ያስቀምጥና ከዛ ከመኪና ወርዶ እንባዋን አብሱ ምናምን ፎቶ አንሳንሳ ቶሎ በል ቶሎ አንሳ ይላል ለዚህ ፒፕሉ ደግሞ አብዛኛው ፊልምም ሲሰራ ምንም ሲሰራ ሀብታም የሆነ ሰው ወርዶ ደሃ ሲያናግር በቃ ጻድቅ ነው፣ ቅዱስ ነው ለነሱ። እና መሪን የሚያክል ሆኖ በነመለስ ዜናዊ በነመንግስቱ ኃይለማርያም ያልታየውን አምጥቶ ሲያሳያቸው በቃ እንትን ነው አለቅ። ልክ የመስቀል በዓል ሲመጣ በመስቀሉ ኃይል ዳንን ምናምን ሲል በእውነት ከቅድስት ሥላሴ መንፈሳዊ ኮሌጅ በነገረ መለኮት ትምህርት በዲግሪ የተመረቀ ነው የሚመስለው። በቃ የልደቱ በዓል ሲመጣ ጴንጤ አይመስልም፣ ጴንጤ እስላም አይመስልም። በቃ አለቅ። መራቤቴ ሲሄድ ሰሜን ሸዋ ሲሄድ ስለ አቡነ ተክለ ሃይማኖት ገድል ስለ አቡነ ተክለ ሃይማኖት ቅድስና ምናምን ሲሰብክ የሰሜን ሸዋ ሰው ምን አይነት መጣ ይላል። ስሙ ደግሞ አብይ ነው። የአማራ ስም ነው የያዘው፣ የክርስቲያን ስም ነው የያዘው። ስለዚህ እስላሞቹ ደግሞ ጓ ሲሉ ይሄማ አብይ ነው፣ ጴንጤ ነው፣ ኦርቶዶክስም ይሆናል ደግሞ የወሎ ሰው ነው ምናምን ብለው ጓ ሲሉበት ደግሞ ሰላም አለይኩም አሰራት ሆነ ሰላም ባልቀድር እንደዚህ ሆኖ ነብያችን ሰላም እንደዚህ ሆነው እንደዚህ ብለዋል። ምንም በእንትናችን ጾም ጊዜ ጀነት ትወርሳላችሁ ብለዋል ሲላቸው ይሄ ምድር እስላሙ ክፍል ደግሞ ያረቢ ያላ መጣለን ይላል። እሱ ሃይማኖት የለም። እናቴ እንዲህ እያለ እያጭበረበረ ይኸው ጠብ የሚል ነገር ሳያመጣ ህዝቡን በተስፋ ሆዱን ቀብትቶ ነዳጅ 10 ሳንቲም ጨመረ ብሎ የአፄ ኃይለሥላሴን መንግስት ያወረደ ኢህአዲግ ነዳጅ ላይ 10 ብር 5 ብር ጨመረ ብሎ ካልወረደ ይል የነበረ የአብይን ፎቶ እያየ የአብይን ዶክመንተሪ እያየ የአብይን የድሮን ቀረጻ እያየ ቤቱ ቁጭ ብሎ ቴሌቪዥን እያየ እየጠገበ ይኸው ተቀምጧል። ነዳጅ 100 ምናምን ብር ገብቶ ማለት ነው። አለቀ። ዶላር 140 ብር ገብቶ ማለት ነው። አለቀ። የቤት ኪራይ የለ ምን የለ። አቃቂን ማለፍ አይችል፣ ሱሉልታን ማለፍ አይችል፣ ደብረ ብርሃን መሄድ አይችል። ሰው እስርስር ብሎ ተቀምጦ አለቀ። በቃ አለቀ። ከአብይ ጋር ወደፊት ይላል። አዚሙ ከባድ ነው። ጎንደሮች ሲነሱበት ሚስቱን ይልካታል። ዝናሽን ዳቦ ቤት ትከፍትለትና ጎንደሬን ሰብስባ ዳቦ ከተከፈተላችሁ ዳቦ ከበላችሁ ሌላ ምን ትፈልጋላችሁ ትለዋለች።
ያን የጤፍ እንጀራ የለመደ ያንን ቁርጥና ሰንጋ የለመደ የጎንደር ህዝብ የዝናሽን ዳቦ ጠዋት እየጠበቀ እውነት ቀዳማዊ እመቤቷ እንዲህ አለችን ብሎ ይቀመጣል። በእውነት እንደኮ መረገም ነው በእውነት። እኔ ባህር ዳሮች ጓ አሉ ሲባል ደግሞ አንድ የምትጎበኝ ድልድይ አለች። አንድ ድልድይ አለች፣ አባይ ድልድይ። አንድ ስቴዲዮም ደግሞ አለ፣ ሁልጊዜ መከራ የምትበላ ስቴዲዮም አለች። ወይ አታልቅ ወይ አትምናትል። እሷኑ በሳምንት 6 ጊዜ ሄደው ይጎበኟታል፣ በሳምንት 8 ጊዜ ሄደው ይጎበኟታል። መከራ በቃ መከራ የሚታይበት ማለት ነው። በቃ ህዝቡ ድንዝዝ ጋምቤላዎች ጋር ሄደው እንደዛ፣ ገመኖች ጋር ሄደው እንደዛ። ከዛ ደግሞ ለሌሎቹ ደግሞ ሌላ ነገር እየሰጠ ሌላ ነገር እያመጣ እንደዚህ ነው ያዛቸው። አሁን የሰሜኑ ጦርነት ሲበዛ የሰሜኑ ጦርነት ሲከር ወደ አንድ ቦታ አቅጣጫ መሄድ አለበት አብይ አህመድ ማለት ነው። ይህ አብይ አህመድ ወደ እስላሞቹ መጠጋት ፕሮቴስታንቶቹንም መያዝ አለበት። ስለዚህ እያደረገ ያለው እሱን ነው የነ እፎይ ጉዳይ ፖለቲካዊ ቅርጽ ይዞ የሚምጣ አጀንዳም ይዞ ይምጣ። ነገር ግን እኛ ቀልብሰነዋል፣ ተጠቅመንበታል፣ መልሰን ተጠቅመንበታል። ልጆቹ ምንም ስህተት አላረጉም፣ ምንም ጥፋት አላመጡም። እነዚያኛዎቹ ተዘጋጅተው 40 ዓመት 50 ዓመት ክርስትናንና ክርስቶስን ቤተ ክርስቲያንን ታቦትን እንጨት እያሉ ጣዖት እያሉ ክርስቲያኖችን እያሳደዱ አንገታቸውን እየቆረጡ ማህተማቸውን እየቆረጡ አብያተ ክርስቲያናቱን እያወደሙ በመጻሕፍት በቃል በቪሲዲ በሲዲ የሰሩትን ያንን ነው ዲፌንድ ያደረጉት። ደግሞም ሌላ ምንም አላደረጉም። እስላሞቹ ንጽጽር ብለው ያመጡት ነው። እነ አቡ ሃይደር እነ ምናምን ስማቸው ማያዝልኝ እነሱ ናቸው ያመጡት። ወንድ የሆነ ይግጠመን፣ ወንድ የሆነ ይምጣ፣ ወንድ የሆነ ይከራከረን ብለው እንኳን ለእስላም ቀርቶ ለተጠመቀ ክርስቲያን ያለ ጸሎትና ያለ መንፈስ ቅዱስ እርዳታ የማይገባውን መጽሐፍ ቅዱስ እስላሙ መጥቶ ካልተረጎምኩልህ ካልበተንኩልህ እኔ ነኝ የማቅልህ። ለእኛ እንኳንም ሊገባን ጸሎት መውደቅ መነሳት የሚጠይቅ ያለ እግዚአብሔር አጋዥነት ያለ መንፈስ ቅዱስ እርዳታ እንደ ፊክሽን መጽሐፍ የማይነበበውን የእሱን ቁራን የእሱን ሐዲስ ከድኖ ሰው እንዳያነብ እንዳይመለከት አድርጎ በእኛ ሜዳ ጨዋታ ጀመሩ። ስለኛ ስለ ክርስቶስ ጥያቄ ያለን አሉ፣ ጠይቁ አልናቸው። በመጽሐፍ ያመጡትን በመጽሐፍ በቃል ያመጡትን በቃል መለስንላቸው። እኔን እኮ ክርስቶስን ነቢይ ነው ብለህ ሰው ነው ፍጡር ነው ብለህ ስትናገር አንድ እስላም ሆነ መጥተህ እኔን ያመኛል እኔን ይሰማዋል አትልም አንተ። እኛ ቁርአን ነቢዩን እንዲህ ብሎታል፣ ነቢይ ኢሳ እንዲህ ብሎታል፣ መርየምን እንደዚህ ብሎታል። ምን አገባኝ ስላንተ ቁርአን? ስለ እኔ መጽሐፍ ቅዱስ እንድትፈተፍት መብት የሰጠህ ቁርአን የለም። ቁርአንህን እዛው መስጊድህ፣ ቁርአንህን እዛው ቤትህ፣ ሐዲስህን እዛው ቤትህ እንጂ ዘለመተህ የኔን መጽሐፍ ቅዱስ የኔን እውነት የኔን ክርስቶስ የኔን አምላክ የኔን ጌታ የኔን ፈጣሪ የሞተልኝን ያዳነልኝን ጌታ የምለውን እምንበረከክለትን እምሰግድለትን ክብርና ምስጋና የምሰጠውን መተህ ስታቃልልብኝ ያንተን ነቢይ አፈር ከድሜ እንደማበላው ያንተ ነቢይ እንደሚቀል ያንተ ቁርአን እንደሚቀል ያንተ ሐዲስ እንደሚቀል ማረጋገጥ መቻል አለብህ። ጥያቄ አለኝ ብዬ መምጣት እንደምችል ማወቅ አለብህ። የሆነው ይሄ ነው። መጀመሪያ በመግደል መጀመሪያ በማረድ መጀመሪያ በማጥፋት ክርስትናውንና ክርስቲያኑን ተናጋሪውን ህዝብ አንደበቱን ስለያዝከው በዛው ይቀጥላል ብላችሁን ያሰባችሁት። በዛም አይቀጥልም። ቀን አለ፣ አኬር አለ። አሁን አኬሩ የእናንተ ነው። የጴንጤና የእስላም ነው። አሁን አኬሩ የምትሰድቡን፣ የምትተፉብን፣ የምታጋልጡብን እነ እዩ ጩፋ እነ ዮናታን መንግስትን ይዛችሁ አብይ አህመድን ይዛችሁ የምታላግጡብን ጥሬ ካካችሁን ያንን የሚጎማ የሚቆንስ የሚከረፋ ቁናሳችሁን ትውከታችሁን በላያችን ላይ የምታዘንቡት ጊዜው የእናንተ ስለሆነ ነው። ዘመኑ የእናንተ ስለሆነ ነው። አኬሩ የእናንተ ስለሆነ ነው። ፖሊሱ የእናንተ ስለሆነ ነው። ፍርድ ቤቱ የእናንተ ስለሆነ ነው። ዳኛው የእናንተ ስለሆነ ነው። ሚኒስትሮቹ የእናንተ ስለሆነ ነው። ጊዜ ጀግና ነው። ጊዜ ወንድ ነው።
ጊዜ ይጥላል፣ ጊዜ ያነሳል። አሁን ጊዜው የኦርቶዶክሳዊት ቤተክርስቲያን፣ የአማራና የትግሬ፣ የኦሮሞ ክርስቲያን ኦርቶዶክስ፣ የወላይታ የሃዲያ አይደለም። አሁን ጊዜው የኢትዮጵያ ጥንታዊ እስልምና የነ ሀጂ ሙፍቲ ዘመን አይደለም። አሁን ዘመኑ የኦሮሞ ጽንፈኛ የውሃቢ እስላሞች፣ ጽንፈኛ ፕሮቴስታንቶች። ዘመኑ የናንተ ነው። ሚኒስቴር መስሪያ ቤቱ የናንተ ነው። ጦሩ የናንተ ነው። ፖሊሱ የናንተ ነው። ፍርድ ቤት ብትሄዱ ብትከሱ የናንተ ነው። አንድ ሙጂብ አሚኖ ጉልበት አለው። አሁን የዛሬ 10 ዓመት 5 ዓመት ሙጂብ አሚኖ የሚባል ጣራ ቀዳጅ አቅም የሌለው ዛሬ ብዙ እንትን አለው፣ አጃቢ አለው። ዛሬ እሱ መንግስት ጠባቂ የመደበለት ነው። ዛሬ ሙጂብ አሚኖ ጊዜ ሰጥቶት ቀን ወጥቶለት የእስልምናው የመጅሊሱ ቃል አቀባይ ነው። ዛሬ እነ አህመዲን ጀበል የመጅሊሱ ቃል እንትኖች ባለስልጣናት ናቸው። ጊዜ ዘመን ይመጣል። እኔ ለአህመዲን ጀበል ልጁን አይቼ ሕክምና እንዲያገኝ ቻሌንጅ አዘጋጅቼ ነበር በፌስቡክ ታስታውሳላችሁ። እነዚህን ጸረ ክርስቲያኖች፣ እነዚህን ጸረ ኦርቶዶክሶች፣ እነዚህን በአምላኬ ላይ የሚላገዱ ጥያቄ ያለን መልእክት ያለን ብለው አፋቸውን የሚከፍቱ ክፍታፎች ጊዜያቸው ነው። አያችሁ፣ ዛሬ አንድ ፕሮቴስታንት ተነስቶ የሚያቀረሸው ዛሬ ሰበር ነው፣ ናድ ነው፣ የሃይማኖት ድንበር የለም እናፈራርሰዋለን እያሉ እነ እዩ ጩፋ፣ እነ እስራኤል ዳንሳ፣ እነ ዮናታን እንዲህ ታላቋ ቤተ ክርስቲያን ላይ የሚያቀረሹት የጊዜ ጉዳይ ነው። ፍቅር ይቀለበታል። ፍቅር አንድ ሴት ታፈቅራላችሁ፣ አይታችኋል። አንድ ሴት ታፈቅራላችሁ፣ መግቢያዋን ታያላችሁ፣ መውጫዋን ታያላችሁ፣ ምግብ አይበላላችሁም፣ ትታመማላችሁ። በትልቅዬ ጦርና ቀስት አድርጋችሁ ደብዳቤ ትጽፋላችሁ፣ ትልካላችሁ፣ ዘመድ ትልካለች። እንደምንም ጨንቋችሁ ሄዳችሁ ታነጋግሯታላችሁ። ምን ትላለች? ዘርበል ትላለች፣ ምን ትላለች? መከራ ትበላላችሁ እና ቀን ይመጣል። እናንተ እርግፍ አድርጋችሁ ስተውት አጌሩ ይገለበጥና እሷ በእግር በፈረስ በቢጃማ 2 እግር ካልሲ እዚህ ውስጥ ስቶኪንጓን በዚህ ላይ እንደዚህ ሰክታ ሰንደሉላ እዚህ ላይ ሰክታ ብላ በረኪናውን ላገዝታ ልጠጣ ትችላለች። ይገለበጣል። ፍቅርም እንደዛ ነው። ምንም እንደዛ ይገለበጣል። ወያኔ አሁን እንደዚህ ዱቄት ይሆናል ብሎ ማን ጠበቀ? ወያኔን የሚጥላት ኃይል ከየት ይመጣል ብሎ ማን ጠበቀ? እግዚአብሔር ግን ምንም ቀላል ነው ለሱ። ዛሬ ወያኔ የሽኮኮ ኑሮ እንድትኖር አደረጋት እግዚአብሔር። እንድትደበቅ አደረጋት እግዚአብሔር። እንድትደበቅ አደረጋት። ቢጮሁም አይሰሙ፣ ቢያመለክቱም አይሰሙ። ተለማማጭ ተሽቆጥቋጭ ሆነው ተገኙ። የጊዜ ጉዳይ ነው። ጊዜ አለቃ ነው። ጊዜ ወንድ ነው። ጊዜ ጀግና ነው። አሁን እነሱም በጊዜያቸው ነው እየተጠቀሙ ያሉት። እኔ ምንም ተቃውሞ የለኝም። አሁን ደግሞ እንደዛው ስለማይቀጥል እነዚህ ነፎይን አስነሳ። አያችሁ፣ ከቤተ ክህነት ቢያስነሳ እግዚአብሔር ተቋሙን ይጎዱታል፣ ይገሉታል፣ ይደበድቡታል። ሄደው ከመምህራን ቢነሳ እንደዛው ዋይ ይሉበታል። ከባህታውያን ቢነሳ ዋይ ይሉበታል። እግዚአብሔር ኦሮሞ የሆነ አስነሳ። ተመልከቱ፣ ኦሮሞ የሆነ ራሱ ኦሮሞ የሆነ ዘመኑ የኦሮሞ ነው፣ ራሱ ኦሮሞ ነው። ተነሳ ማለት ነው። ዘመድ አለው፣ ዘር አለው፣ ወገን አለው። አለቀ። እግዚአብሔር ይችልበታል ሲያመጣ አለቀ። ኦሮሞዎቹ ሄደው በኦሮሞ ሲከሱ የእሱም ደግሞ ኦሮሞ ኦርቶዶክሳውያኖች ኦሮሞቹ አሉ። አምላኬ ለምን ይሰደባል? ጎፍታክ የማሊፍ አረብሲታት አቲ መሐመድ ኬ አቺ ኬ ሲቴ ጎፍታክ የጎፍታ ኢየሱስ ክርስቶስ ማሪፍ አረብሲታ የሚለው መጣ። እዛም አለ ኦሮሞ ኦርቶዶክስ አለ፣ ኦሮሞ እንትን አለ። እግዚአብሔር እፎይን አስነሳ። አለቀ። እፎይ የተነሳው ሌላ ነገር ያመጣው ነገር የለም። በፊት ጨዋታው እኛ ሜዳ ውስጥ ነበር። እነሱ መጽሐፍ ቅዱሳችንን ይዘው የዮሐንስ ወንጌል ምዕራፍ 1 ላይ፣ የቅዱስ ጳውሎስ መልእክት እንደዚህ ላይ፣ ኦሪት ዘጸአት ላይ፣ መጽሐፈ ነገሥት ላይ፣ መዝሙረ ዳዊት ላይ እያለ ሼኩና ኡስታዙ ነበር መጥቶ የሚያቀረሸው እኛ ጋር ማለት ነው። እኛ ደግሞ በራሳችን ሜዳ ላይ የግብ ክልል ላይ ሆነን ዳዊት እኮ ያለው እንደዚህ ነው፣ ቅዱስ ጳውሎስ እንደዚህ ያለው እንደዚህ ነው፣ የዮሐንስ ወንጌል ላይ እኮ እንደዚህ ተባለው፣ ማቴዎስ ላይ እንደዚህ ተባለው እንደዚህ ነው ብለን ለዚህ ለቁርአንና ለሐዲስ ለጠገበ ምንም ስለ መንፈስ ቅዱስ ስለ መጽሐፍ ቅዱስ ለማያቅ ጫት ላጀዘበው
ጫት ላናወዘው ለአስመሳይ በምንም ለማንገናኘው ሀገር ብቻ አንድ ከሚያደርገን ሰው ጋር ሙግት ኡስታዝ እንደዚህ እኮ አይደለም እንደዚህ መይታችን እንደዚህ ናት እንል ነበር። ይሄንን የጨዋታ ሲስተም ነው እነ እፎይ የቀየሩት። ስለዚህ ፕላትፎርሙ የመከራከሪያ የሆነ እነሱ ሻአዳስ ይዘናል ይላሉ። እስላሟ ትመጣና ክርስቲያን ነበርኩኛው በጠስኩት ማህተቤን ዛሬ ያስኩኝ ምናምን ፉገራ እስላማዊ የፖለቲካል እስላም ስራ ተጀመረ ማለት ነው። ይዛ ሙግት ተጀመረ። እነሱ ክርስቶስን ሲሰድቡ፣ እነሱ መጽሐፍ ቅዱስ ሲሰብኩ፣ እነዚህ እፎይ ደግሞ መጡ። እፎይ የሚለየው ምንድን ነው? ተገልጦ ነው የመጣው። በድብቅ አልነበረ የሚሰራው። አሁን እሱ ተገልጦ መጣ። መልኩን እያሳየ ፎቱን እያሳየ መጣ። ስለዚህ ጨዋታውን ቀየረው። መጽሐፍ ቅዱስን የፈለጋችሁን ትጠይቁ፣ ከቁርአን እንጠይቃለን፣ ከሐዲስ እንጠይቃለን አለና መጠየቅ ጀመረ። እና አንቡት ነው የሚላቸው። እኔ እንግዲህ ያለፉትን ጊዜያት በሙሉ አይቻለሁ። እርግጥ ነው አንዳንድ ጸያፍ ነገሮች ዳጽ ልሳኖች ተናግሯል። ለእሱ ደግሞ ይቅርታ ጠይቋል። ስህተት ሆኖ ሳይሆን ለህፃናት ጆሮ ለሚሰማ ሰው የሚዘገንን ስለሆነ ያን በመናገር ይቅርታ ባረኩት ነገር ግን ምንም ይቅርታ የምጠይቅበት ነገር የለም ብሎ ተናግሯል። ይሄ ልጅ ማለት ነው። ከዛ በተረፈ ግን ያደረገው ምንድን ነው? ቁርአኑን ክፈቱት ነው ያላቸው፣ ሐዲሱን ክፈቱት ነው ያላቸው። ስለዚህ ያንን ነው ማንበብ ያልፈለጉት። ተከድኖ የነበረ የማይገለጠውን ነገር ሐዲሱ ማለት ግለጥ አንበው እያለ አረገ። በቃ ሲያነበው ስፐርም ነበረ ፈሷል። ያንን ትፈቀፍቅ ነበረ። የተጻፈ ነው የምታነበው። ሲሰሙት ይዘገንናል። በዛን ጊዜ ግን ምንም እንትን የማይል ነገር ሊሆን ይችላል። እንደገና እንደዚህ በ9 ዓመቷ ገባች፣ በ6 ዓመቷ ወለደች። ያ መከራከር ነው እንግዲህ። አይ በ9 ዓመት በአረብ ይፈቀዳል ይቻል ነበረ ምናምን መልስ መስጠት ነው። እሱ ፈጥሮ እንዲህ ነው ያለው የለም። እንዲህ ፈጥራችኋል ያለ የለም። ከአስከሬን ጋር እንደዚህ መገናኘት፣ ውሻ መብላት፣ እንደዚህ ማለት ያለ እሱ አይደለም። አልባህሪና አነብ ይላል፣ ሳ ምንትሴን አነብ ይላል፣ ሱረቱ ምንትሴን አነብ ነው የሚለው። አንቡ ነው የሚላቸው። ራሳቸው አንቡት፣ እኔ ከማነበው እናንተ አንቡት ነው የሚላቸው። አለቅ ራሳቸው ናቸው ያደረጉት። በግብረ ስጋ ግንኙነት ጊዜ በዚህ በኩል ማድረግ በዚህ በኩል ማድረግ የተፈቀደ ነው፣ እንደዚህ ማድረግ እንደዚህ የተፈቀደ ነው። አንቡ ነው የሚላቸው። የሴቶች ጉዳይ የክርስትና ሴቶችን የጨቆነ ነው፣ እንደዚህ ምንት ሲያደረገ ነው ሲባል ኧረ ተው እንደሱ አይደለም ይህን አንቡት ይላቸዋል። ሴት እንደዚህ ናት፣ እርሻ ናት፣ እረሳት፣ እንደፈለክ ረሳት፣ አያገባትም፣ እንደፈለክ በላት። እንግዲህ እንደሱ የሚለው ነው እሱ አንቡት ነው ያላቸው። ሴቷ እንደዚህ ባሌ እምቢ ስለው ቢፈታኝስ ልገናኝ ሲለኝ መፍታት ይችላል ወይ? ኒካው ማውረድ ይችላል ወይ? አዎ ይችላል። ምን አባሽንስና ነው አንቺ ሴት ምንድናት? እርሻ ነሽ አንቺ ዝም ብለሽ ታረሽ ይላልና ይሄ ከሴቶች መብት እንዴት ይታያል? እንግዲህ ንጽጽር ማለት ከክርስትናው ጋር ከምኑ ጋር እያነጻጸረ ነው እንትን የሚለው። እነሱ ክርስቲያኖች ዘማውያን ናቸው፣ ዝሙተኞች ናቸው። ምንትስ እዛዛ ከመሄድ 4 ሚስት ማግባት ምናምን 4 አይደለም 11 ነው 7 ነው 6 ነው እያለ ቁርአን ነው እንግዲህ እኔ ያየሁትን ነው የምናገር እንጂ እስልምና እንደዚህ ነው እንደዚህ የሚል ነገር የለው። እነሱ ጫን ብለው ክርስትናውን እንዲህ ሲሉ ኖ እስልምናው እንደዚህ ነው። እነሱ ጫን ብለው ክርስቶስ እንደዚህ ነው ሲሉ ኖ መሐመድ እንደዚህ ነው። እነሱ ጫን ብለው እግዚአብሔር እንዲህ ነው ሲሉ ኖ አላህ ማለት እንዲህ ነው እያለ ነው እንግዲህ ሲናገር የነበረው። በቃ እና ይህንን ይዞ ስትሸነፍ ያ ባለጊዜ ተሰምቶ ካልታሰረልን ካልተገደለልን ምን ብለህ ነው የምትሄደው? አሁን በቀደም ሄዱ ፌዴራል ፍርድ ቤት ፌዴራል ፖሊስ ሄዱ። የእስልምናው ምናምን የተባለው ምናምን በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነቢያችንን ሰደው ምን ብሎ ነው የሰደቡ? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ አሁን ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ።
አይሻ በ9 ዓመቷ ነው የደረሰባት ነብዩ መሐመድ አይደለም በ6 ዓመቷ ነው እንትን ያለበት። ክርስቶስ እንደዚህ ነው በፍትሐ ብሔር ነው በወንጀለኛ መቅጫ ነው በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው መክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳዑዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እስልምናና ክርስትና ተከባብሮ ተዋዶ ነው የኖረው። ይሄን መዋደድ ይሄን መከባበር ያጠፉት እነሱ ናቸው። ስለዚህ በክርስቶስ በእኔ ጌታ ላይ ስታላግድ እሱ ደግሞ መጣብህ። አሁን አንዳንዱ እኔን ይመጣና ምን ይለኛል? አንተ እስራኤላዊ ትደግፋለህ። ኢየሱስ ክርስቶስ እስራኤላዊ እኮ ነው፣ እስራኤላዊ አይሁዳዊ ነው። አንተ ጌታዬ ምናምን የምትለው ምናምን ይለኛል መጥቶ ማለት ነው። አንተ አረብ ትደግፋለህ። ማን ነው? መሐመድ እኮ አረባዊ ነው፣ የሳውዲ አረባዊ ነው። ጦረኛ ከብት የሚያረባ ነው። እናንተ አረብ እያመለክ ከነፍሴ በላይ ወዳለው እያልክ እኔ እስራኤላዊ ብወድ ምን አገባ? እንዳንተ አረብ ልውደድ አልወድም። በቃ እኔ አንተ አረብህን ውደድ፣ እኔ ደግሞ እስራኤልን ወዳለሁ፣ እስራኤላዊውን ወዳለሁ። ለሚያነሱት ጥያቄ እንኳን እንትን የሌላቸው ሲመጣ መልስ ትሰጣለህ። በቃ አለቀ። ሲመጣ በእኔ መብት በእኔ አምልኮ ምን አገባ? ምን ይመለከታል? ኢንሻአላህ ህዝብ ወደ እስላም እንዲመጣ ኢንሻአላህ ሁሉ እንትን እንዲል የምንፈልገው ሄደልህ ምን ትሆናለህ? ሁሉ ዓለም ሄደልህ። እሺ ምን ታመጣለህ? ምን ለአንተ የሚመጣልህ ነገር ምንድን ነው? ምንም። አንተን የሚያሸንፍህ አንተን ሰው የሚያደርግህ በእስልምና ውስጥ ጥንቅቅ ብለህ እምነትን ስታውቅ አምላክን ስታውቅ ቅዱሳት መጻሕፍትን ስትመረምር ይበጀኛል ካልክ ስትቀጥል በአንድ ሀገር ውስጥ ስትኖር በሀገር ውስጥ ባለው ህግ መሰረት እንድትኖር ተከባብረህ እንድትኖር ነግደህ እንድትኖር ምን ብለህ እንድትኖር ነው የሚያስፈልገው። ይሄ አሁን ስግብግብነት የሚያመጣው ነው። ሁሉ እስላም ቢሆን እኔ ያልፍልኛል የሚል ሁሉ እስላም ቢሆን እኔ እጠቀማለሁ የሚል የሆዳምነት የሰነፍ የስግብግብነት ከቲፎዞ ብዛት የሚገኝ ጥቅም ያለው የሚመስለው እንጂ እምነት መዳኛ ነው። እምነት ከጽድቅ ጋር የሚገናኝ ነው። መልካም በመስራት በጎ በመስራት የምትጸድቅበት እንጂ ቲፎዞ በማብዛት የምታበታ። አንዳንድ ሰዎች ይልኩልኛል ምን ይልኩልኛል? ይኸውልህ ተመልከት፣ የኛ መውሊድ ተመልከት፣ የህዝባችን ስቴዲየምን አጥለቅልቀው መስቀል አደባባይን ሞላው ተመልከተው ምናምን ይለኛል። ጅል ኦርቶዶክስ አለቀላት፣ ኦርቶዶክስ አበቃላት ይለኛል። ከዛ ደግሞ ኢሬቻውን ያመጣል። ይሄ ኦርቶዶክስ ተጥለቀለቀ ሞተች፣ በቃ ኦርቶዶክስ እኮ የለችም ይለኛል። ከዛ ደግሞ ጴንጤውን ያመጣልኛል። ይሄው ስቴዲየም ወረስ ነው፣ መስቀል አደባባዩን ወረስ ነው ይላል። እኔን ማለት ነው። ዝም ካልኩት የተሸነፍኩ ይመስላል። ከዛ እኔ መልስለታለሁ። እናንተ ስልጣን ስለያዛችሁ ጴንጤና እስላም ስልጣን ስለያዘ መስቀል አደባባይ እንኳን የፈለግነውን ለብሰን የፈለግነውን ሆነን እንዳንሄድ ፍተሻው ከፒያሳ ጀምሮ እስከ መስቀል አደባባይ ከ22 መገናኛ ጀምሮ እስከ መስቀል አደባባይ እየተሰደብክ ፖሊሱ እያዋረደ እያንቋሸሸ እየተፋብህ ለምን ሰደብ? እኔ ከምሰደብ ቤቴ ለምን ሰፈሬ ለምን ቤቴ ለምን ችቦዬን አላበራም? ለምን እዛ አላከብርም ብሎ ሰው እንዲቀር ትራንስፖርት ቆሞ አንድ ሰው ወደዛ እንዳይሄድ ተደርጎ ማስጠንቀቂያው ፖሊሱ ራሱ መግለጫ ያወጣል። ልክ መስቀል ሊመጣ አንድ ሳምንት ሲቀረው አሸባሪው ሸኔ ቦምብ ይዞ ኮተቤ ላይ ተያዘ፣ በመስቀል በዓል ላይ ችግር ለማድረስ ሲሉ ተያዙ ብለው ህዝቡ ስነ ልቦና ውስጥ ሽብርን በመክተት ሽብርን በመንዛት የኦርቶዶክሳዊ በዓል ድምቀት ውበት እንዳይኖረው በዜናቸው በጽሁፋቸው በማድረግ ፖሊሱ እስላም ፖሊሱ ጴንጤ ወደዛ የሚሄደውን በማመናጨቅ በመደብደብ እንዲህ አድርገውም አምልጦ ወጥቶ
ሞገስ ሰጥቶት እግዚአብሔር በበዓሉ ላይ በሬ በመልቀቅ በሬ በማስደንበር መሐሌ ስብሰባው እንትን ቃለ እግዚአብሔሩ እንዲታጎል ዝማሬው እንዲታጎል እዛ ያለው ህዝብ መጥፎ አይምሮ እንዲይዝ በማድረግ መብራት በማጥፋት እካካሙላ ይሄን ሲያደርግ ቆይቶ መጥቶ የኛ በዓል ይላል። ለጴንጤ እኮ የመንግስት አውቶቡስ ታዞ የግለሰብ አውቶቡስ ታዞ ከያላችሁበት እናመጣችኋለን ተብሎ ከፉሪ ከሰበታ ከሆለታ ከአምቦ ከወለጋ ኑ ተብለው ብዙ እንድንሆን ከደቡብ ከአዋሳ ኑ ተብሎ ከናዝሬት ኑ ተብሎ አዲስ አበባ ውስጥ ያለውማ ኩርማን አይሞላም። ኦርቶዶክሳዊት ግን እንዲህ ተጨቁና ጧፏን ስታበራ ድምቅ፣ ዝማሬው ድምቅ፣ ነጭ ልብሱ ድምቅ፣ እጣኑ ድምቅ። እንዲህ ጨቁነው እኮ ነው በዛ የምትለው። ይኸው አብይ ጾምና አብይ ጾም ከገባ በኋላ ነው የኢድ በዓል ምንድነው ይሄ የረመዳን ጾም የገባው ከዛ በኋላ ነው። ግን ሀገሪቱ አሁን አብይ ጾም የሚጾምባት ይመስላል? አይመስልም። ለምን? ጊዜው የእስላምና የጴንጤ ስለሆነ ማለት ነው። ጊዜው የእስላምና የጴንጤ ስለሆነ የኦርቶዶክስ ዘመን አይደለም። እየመጣ ነው፣ ግን ይመጣል። ምንም ተስፋ እንዳትቆርጡ ኦርቶዶክሳውያን፣ ሃይማኖት አትቀይሩ። አብይን ያመጣ እግዚአብሔር ሌላ የማይቀይርበት ምክንያት የለም። መጽሐፍ ነው፣ መመዝገብ ነው፣ በሰፈረበት ቁና መስፈር ነው። ምንም የሚካድ ነገር አይደለም። ምንም እንትን እንዳትሉ። ይኸው ረመዳን መጣ። የኦርቶዶክስ ጾም አለ፣ ቅዳሴ አለ፣ ክብረ በዓል አለ። ምንም ነገር የለም። ኢዳል ፈጥር ፈጢራ ይፍጣር ይሄ ምናምን አሁን ይችል ይቆርጡና ዘመድኩን አበደ ምናምን ይላል። የሚያሳብድ ያሳብድና እኔ ስለ እኩልነት ነው የማወራው። ሼም እንዲይዛችሁ ነው የማወራው። ሰው ምን ይለናል እንድትሉ ነው የምናወራው። የኦርቶዶክስ ዘመን አበቃላት። እኛ ባለ ጊዜ ነን ማለቱ አያዋጣችሁም። ይሄንን ፖለቲካ የሚሰሩት ሰዎች ይሞታሉ፣ ያልፋሉ። የሚቀረው ህዝብ ነው። በዚህ አትደሰቱ። ጎረቤታችሁን አታሳዝኑ፣ ጓደኛችሁን አታሳዝኑ፣ ዘመዳችሁን አታሳዝኑ፣ ወንድማችሁን አታሳዝኑ። እኔ ምክር ነው እየመከርኩ ያለሁት እንጂ ያንተ ማታ ማታ ተሰብስቦ ሳምቡሳ መብላት ምኑ ያስቀናኛል? እስቲ ንገረኝ። ሳምቡሳ ነው ሚስቴ ትሰራልኛለች። ሾርባ ነው ሚስቴ ትሰራልኛለች። ምኑ ነው እስቲ አሁን ያንተ ሰብስበ ቁጭ ብለህ ስለበላ ሚሪንዳና ውሃ መንገድ ላይ ስለጠጣህ አቧራ እየጠጣ ስለጠጣህ እኔ አሁን ምኑ ነው የሚያስቀናኝ? ያውም ጀርመን ተቀምጬ በርገር ነው ምንድን ነው ማክዶናልድ ነው ኬኤፍሲ ነው ተመንሴ ምግብ መሰረታዊ ጥያቄ ባልሆነበት ሀገር ሆኜ በምን አባህ ነው የምቀናብህ? እኔ እስቲ በምን አባህ ነው የምቀናብህ? እኔን ለመሆን የምትላላጠው አንተ፣ እኔን ለመምሰል የምትላላጠው አንተ፣ በኦርቶዶክሳዊ የምትቀና አንተ፣ በአደባባዩ ትቀናለህ፣ በቤተ ክርስቲያኑ ትቀናለህ፣ በቅዳሴው ትቀናለህ፣ በሰንበት ትምህርቱ ትቀናለህ። ናላችሁ የዞረው የናንተ። እኔ ምንድን ነው የሚያስቀናኝ? እስቲ አንተ መጥተህ እኔ መስጊድህ አልመጣው፣ እኔ ያንተ የምትሰግድበት ቦታ አልሄድኩ። አንተ ነው መስቀል አደባባይ የመጣው። አቡበከር እኮ ነው ቆሞ በመስቀል አደባባይ ላይ ኢዳል ፈጥርን አፈጠርን ይላል። እዛ መስቀሉ ላይ እየሰገደ እኔ መስቀል ላይ እየሰገድክ፣ እኔ አደባባይ ላይ እየሰገድክ፣ የእኔ ቅዱስ ቦታ ላይ እየሰገድክ፣ ለመስቀሉ እየሰገድክ፣ ለመስቀሉ እየተንበረከክ ደስ ነው የሚለኝ። እኔ ደስ ነው የሚለኝ ቃል አዋጭ ስለሆንክ ደስ ነው የሚለኝ። አንተ አርክሰኸዋል እንኳን ብል መስከረም ላይ አባቶቼ መጥተው ከጠዋት ጀምሮ እስከ ማታ ድረስ ስብሐተ እግዚአብሔሩን ቃለ እግዚአብሔሩን ነግረውበት ውዳሴው፣ ዝማሬው፣ ቃለ እግዚአብሔሩ ስብከቱ ወርዶበት ተባርኮ ይሄዳል። አለቅ የመስቀሉ ጠላት ሆነ። መስቀል እንጨት ነው ሲል የቀረመ ጴንጤ ጊዜው የኔ ነው፣ አብይ ጴንጤ ነው፣ አዳነች ጴንጤ ናት፣ እከሌ ጴንጤ ነው ምናምን ብለህ መስቀል አደባባይ የተባለ የኔን ቤተ ክርስቲያን፣ የኔን ሀብት፣ የኔን ንብረት ባለስልጣን ኦርቶዶክሳዊ ስለሌለ ባለስልጣን
ኦርቶዶክሳዊ የወታደርም የምንም ኦርቶዶክሳዊ ስለሌለ ሆዳም ስለሆነ አቅም ስለሌለው ዛሬ ኦርቶዶክስ የሚከራከርላት ይሄ ነገር ትክክል አይደለም፣ የምንሰራው ስራ ፍጹም እንደ መሪ አይደለም፣ ህዝብን እንደ ህዝብ የሚያኗኑር አይደለም፣ ይሄ ሴኩላሪዝም የሚባለው ነገር ተጥሷል የሚሉ የሚጠይቁ ስለሌሉ የሀገሪቷ አማራጭ የስራ መስክ ስለሌለ ህግ ስለሌለ ስርዓት ስለፈረሰ ሀገሪቷ በህፃናት ላይ በጩጮች እጅ ስለወደቀች ባልተማሩ መሃይማን የወያኔ ካድሬ ወያኔ ምሳ ስትበላ ባትሪ ይዘው ሻማ ይዘው ኩራዝ ይዘው የወያኔን ማዕድ ቆሞ ያበሉ የነበሩ ጌታቸው ወያኔን ገለው ንጉሳቸው ወያኔን ገልብጠው ባሪያዎቹ የነገሱባት ኢትዮጵያ ስለሆነች ስርዓት የሚባል ህግ የሚባል የማያቅ የወጠጤ ጥርቅም የጎረምሳ ጥርቅም እንብላው እንጠጣው ይሄ ነገር ለሀገር ምን ይተርፋል ነገ ምን ያመጣብናል የማይሉ ከቸርች ከጂም ቤት ከመስጊድ ተሰባስበው መጥተው አውሬ ሆኖ ቤተክርስቲያን ሀገሪቷን ያደህዩ የሀገሪቷን በጀት በ3 ወር የሚጨርሱ በ6 ወር የሚጨርሱ እንኳን ሀገር ቤተሰብ መምራት የማይችሉ ቂጣቸውን የጣሉ ወንበዴና ወጠጤ ጎረምሳ ተሰብስቦ የሚመራት ሀገር ስለሆነች ጊዜ እናንተ ስለሆነ እንደፈለጋችሁ ፈንጩ እንደፈለጋችሁ ውስጣችሁ ምራቅ የዋጠ ሰው ስለሌለ አሁን ይህን ስናገር እንግዲህ ኧረ በሉ ታብታብ አድርጉ መጡ ደግሞ ቆይ መጡ ደግሞ ውጭ ያላችሁ ገባ ገባ በሉ ገባ በሉ ገባ በሉ ገባ ገባ በል ውጭ ያላችሁ ገባ ገባ በሉ ላስነጥስ ትንሽ ስለዚህ ጊዜ እናንተ ስለሆነ ብዙ ነን ትላለ አንዳንዱ የመካ መዲናውን አምጥቶ ያሳየኛል የመካ መዲና ተመልከት እኛ እስላሞች እንደዚህ ብዙ ነን ኦርቶዶክስ የምትባል የለችም ይላል አንድ መስቀል አደባባይ ላይ ሰው እንዳይወጣ የከለከልክ ጥምቀት ሲመጣ ሰው ጥምቀት እንዳይወጣ አረንጓዴ ቢጫ ቀይ ማሰር ክልክል ነው ነጠላ እንደዚህ ማድረግ ክልክል ነው የመጽሐፍ ቅዱስ አንዲት ሃይማኖት አንዲት ጥምቀት ማለት ክልክል ነው ብለ ህዝቡን አስደንግጠ ቦምብ ሊፈነዳ ነው ፈንጅ ሊፈነዳ ነው ብለ ዲኮሬሽን መተበጣጥሰ ቤተክርስቲያን ላይ ያሉትን እንትን ብለ አቤት የቤተክርስቲያን ትዕግስት አቤት የኦርቶዶክስ ትዕግስት የማንም ቅጫማም የማንም ሸታታ የማንም ሰልባቦት መጥቶ የወጣቶቹን ልፋት የወጣቶቹን ድካም ህግን ተገና አድርጎ የፖሊስ ስለለበሰ የመከላከያ ልብስ ስለለበሰ ለእስልምናው ለጴንጤነቱ ያገለገለ መስሎት ቤተክርስቲያንን ያዋረደ የበላይ የሆነ መስሎት የወጣቶችን ድካም በአንድ ሀገር ውስጥ ያሉትን በኩልነት ባለማየት አፈር ከድሜ በማብላት ያን አድርገ እንዲደበዝዛል አይደበዝዝም አዎ አይደበዝዝም አይደበዝዝም ጸባይኛ ነው አርብ ወደ መስጊድ ሲሄድ ትንሽ ያንገራግራል አህመዲን ጀበል ኮድ ይጽፋል አቡበከር ኮድ ይጽፋል ሙጂብ አሚኖ ኮድ ይጽፋል አላሁ አክበር ተተሰገደ በኋላ ድምጻችን ይሰራ ፖሊስ ይመጣ ከዛ ይጽፋሉ እንደዚህ መንግስት የለም በግርግር በሆታ ያደናብሩታል ኦርቶዶክስስ በዚህ ስትመጣ እግዚአብሔር ያውቃል መድኃኔዓለም ይፍረድ መድኃኔዓለም ይፍረድ እግዚአብሔር ይፍረድ እንደዚህ ነው ይሄ ነው እንግዲህ የሆነ ያለው ይሄ ነው ከዛ ከአርብ ማታ ጀምሮ ቅዳሜ ጸባየኛ ነው ስራ ላይ ነው የምታገኘው እስላም እናቴ የሚሸከመው ይሸከማል የሚሰራው ይሰራል ታትሮ ይሰራል እሁድ ይሰራል ሰኞ ይሰራል ማክሰኞ ይሰራል አርብ ይቀጥሩታል ካልተሰባሰበ አንድ ላይ ካልቆመ ማለት አይችልም ማለት አይችልም በተናጥል አይችልም በተናጥል
ማዕበል ይፈልጋል፣ አጃቢ ይፈልጋል፣ እንደ ኦርኬስትራ አጃቢ ይፈልጋል። ስለዚህ ጴንጤው እስልምናን አይነካም፣ እስልምናን አይነካም። እስላሙ ጴንጤውን አይነካም። ተጠባብቀው እስልምናው ጴንጤን የማይነካው ኢትዮጵያ ውስጥ አዘጋጅቶት ነው፣ ይበለዋል። ቀን አዘጋጅቶለት ነው። አሁን ከኦርቶዶክስ ጋር በደንብ ያጣላውና ከዛ ነገ ኦርቶዶክስ ማደርስለትም ከእስላሙ ከአክራሪ ጽንፈኛ እስላሙ በላይ የሚሰድበው ኦርቶዶክሱን ጴንጤውን መጽሐፍ ቅዱስ ደጉሳ ጽፋ ተርጉማ ያስቀመጠችለትን ቤተ ክርስቲያን ከጽንፈኛ አክራሪ የዋሃቢ እስላም ጋር እኩል ይሰድበዋል እንደማለት፣ ቤተ ክርስቲያኔ እንደማለት። እና አሁን ልጅ ወጥቶ ጎጆ ሊወጣ ይችላል፣ አኩርፎም ምን ብሎም ሊሄድ ይችላል። ጴንጤ ከዋሃቢ እስላም እኩል እናት ቤተ ክርስቲያንን ሲሰድብ፣ ያውም ጴንጤ ጌታ የሚለውን ኢየሱስ ክርስቶስን እሷ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የምትለው ጌታዬ አምላኬ መድኃኒቴ የምትለውን ክርስቶስን በጌትነቱ በአምላክነቱ ከነሙሉ ክብሩ ይዛ የጠበቀችለትን ኦርቶዶክስን አሮጊት ይላታል፣ ይሰድባታል፣ እቺ ጣዖት አምላክ ይላታል። የኦርቶዶክስን መጽሐፉን ማወቅ አለብኝ፣ መጽሐፍ ቅዱስን ማጥናት አለብኝ፣ መጽሐፍ ቅዱስን ማወቅ አለብኝ። ዝም ብዬ ተነስቼ መጥቼ እንዴት መጽሐፍ ቅዱስን እጠይቃለሁ? እንዴት እንደዚህ ይላለሁ? ይሄ ትክክል አይደለም ማለት ይሄ ነው እውቀት። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አየህ፣ ከዛ እስላሙ አውቃለሁ ብሎ ሲመጣ መጽሐፍ ቅዱስን እጠይቃለሁ ብሎ ሲመጣ እዚህ ደግሞ ኦርቶዶክሱ ቁርአኑን ይገልጥላል ማለት። አሁን የሰውዬ ጥሪ ያቀረበ መስጊድ ላይ ነው የሚናገረው። ስሙት፣ አሰማቸዋለሁ። እና በጣም ጥሩ አይደለም። ልቀጥል ቅር ካላችሁ ላቆም እችላለሁ። ልቀጥል፣ ልሂድበት፣ ሂድበት ይላል። ሞጣ የለም እንደዚህ ውስጥ አሁን ሂጅበት፣ ብሪጅስቶን ሂጅበት፣ ርገጭው ይላል። ሞጥዬ መዝናኛዬ ነው በእውነት። ሰሞኑን ደግሞ ጉራጌ አድርጎኛል። ዘመድኩን ጉራጌ ነው ብሏል። ተትግሬነት ተሽሬ ትግሬነት ሻረኝ። ትክክል አይደለም ሞጥዬ። አሁን ደግሞ ጉራጌ አረከኝ። እኔ ያረርጌ ቆቱ ነኝ ብያለሁ። እና አንዴ ትግሬ አንዴ እንትን ባታደርገኝ ጥሩ ነው። ለአንተም ለራሱ ጥሩ አይደለም። ፓስተርም ሆነ ቄስ ዲያቆንም ዘማሪ ነኝ ነቢይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይምጣ። በቀን ምድር ህዝቡ ይታዘበል። እናንተ የምትመሩት እውነት እኛ የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት? መጽሐፍ ቅዱስ ደግሞ እግዚአብሔር ደግሞ በባሪያዎቹ ወደፊት የላከው ሰውየውን መልኩን ራሱ ይዩት። ሰውየውን መልኩን ተመልከቱት። የት ቦታ እንደምታውቁት እንኳን የሆነ ቦታ ታውቁታላችሁ። መልኩን ይዩት። ሰውየው እዚህ ህዝቡ ይታዘበል። ኑ በምታምኑት በእግዚአብሔር እንዳብዛችኋለሁ። ለራሳችሁ አጉል አካሄድ እየሄዳችሁ ሰውንም አጉል እንዳታደርጉ ይህ የምስራች ድምፅ እሰጣለሁ። እንግዲህ መስጊድ ላይ ነው ተመልከቱ። መስጊድ ላይ ህዝብ ሰብስቦ ከሶላት በኋላ ከሐዲስና ከቁርአን አውጥቶ የመጡትን ሙስሊሞች ለሶላት ለስግደት ለጁምዓ የመጡትን ሙስሊሞች አላሁ ተሳለ ምናምን እያለ እንደ መስበክ ይሄ ጋንጩር የመሰለ ሰውዬ ቆሞ እግዚአብሔር ይዘና ኑ ይላል። ኑ ወንድ ከሆናችሁ በመጽሐፍ ቅዱስ ኑ፣ የምንጠይቃችሁን ከመለሳችሁልን ኑ ጥሯት፣ በእግዚአብሔር ስም እንትን አቅርበንላችኋል ይላል።
ወዛደር ይሆናል። ይሄኔ እንኳን መጽሐፍ ቅዱስ ምናምን ላይ ከካርቶን ጋር ሲታገል የሚውል አርብቶ አደር ሊሆን ይችላል፣ ወይ ደግሞ ወዛደር ቀንበሌ ሊሆን ይችላል። የራሱን ቁርአን በደንብ አላወቀ፣ መስጊድ ላይ ቆሞ ማይክ ይዞ እቅረቡኝ ይላል። ከዛ እሺ ብለው ደግሞ ትሄድና ቁርአኑን አውጥተህ አይሻ ስትለው ስለ ግመል ስታወራ ስለ ምናምን ስታወራ ደግሞ ሰይፉን አምጡልኝ፣ አብይ አህመድ መንግስት የለም ወይ ፖሊስ የለም ወይ ኡስታዝ የት ናችሁ እና አህመዲን ጀበል ምንድን ነው የምትጠብቁት? ምንድን ነቢያችንን ከነፍሳችን በላይ እንወደዋለን፣ እንዴት እንደዚህ እንባላለን ይላል። ኖ አልክ እኮ። ከዛ እኔ ስመጣ ኢየሱስ እንዲህ ነው፣ ማርያም እንዲህ ናት፣ ስላሴ እንዲህ ነው፣ መጽሐፍ ቅዱስ እንዲህ ነው ብለህ አዋረድክብኝ። ከዛ እኔ ቁርአኑን ደግሞ ገልጬ ጧ ሳረግልህ ውጠህ ነው ዝም ማለት። እንዲህ ነው እንዴ እንዲህም አለ እንዴ ብለህ መሄድ ነው ያለብህ፣ እየጋበዝክ በድምፅ ማውጊያ። አሁን ይህንን ፍርድ ቤት ብንሄድ ምን ጠጠርቼ ነው የሄድኩት? እኔ ኑ ተብዬ ነው የመጣሁት፣ ይኸው መጥቻለሁ ብዬ ሲሄድ ዳኛው ምን ሊለኝ ነው? ዳኛው ምን ሊል ነው? ዛሬ ሐውልት አህመድ ነው ሐውለት አህመድ የምትባል በጣም ሚዛናዊ ለመሆን የምትጥራለች። ያን የኦርቶዶክሱ ጊዜም መከራ ቤተክርስቲያን በደረሰባት ጊዜ ትክክል አይደለም ብላ የተናገረች ልጅ አለች። አሁን ዛሬ ሲቀጠቅጧት ነው መሰለኝ እፎይን ፎቶውን አድርጋ ትክክል አይደለም ይሄ ተደብቀ ከምትኖር ምናምን እንትን ተሰማቴ ወጠጤነት፣ ባለሀገርነት፣ ባለጊዜነት ተሰማትና አለች። በቀደም ተናግራ የኮመንት ማዕት ሲመጣባት አሁን ምን አደረገች? ኮመንቱን ዘጋችውና አቀረሸች። እማከብራት ናት። አቀረሸች። እፎይ እንደዚህ ምናምን ብላ የምክር ቤት ተመራጭ ናት መሰለኝ። ከዛ አንድ ሰው ይጠይቃታል። እኔ የማውቀው ልጅ ይጠይቃታል። በእውነት ነው የሚጠይቃት። እግዚአብሔር ምስክሬ ነው። ጠየቃት፣ ሐውለትን ጠየቃት። ፍሬው አበበ ታውቁታላችሁ። ፍሬው አበበን ታውቁታላችሁ። ፍሬው አበበ ማለት ያው የምታውቁት ነው ሁላችሁም። ፍሬው አበበ ይጠይቃታል። ምን ይላታል? በእስልምናም በኩል የክርስትና ሃይማኖትንና አስተምሮ የሚያንቋሽሹ በብዛት አሉ። እነሱንም ደፈር ብለሽ መገሰጽና በሕግም እንደሚያስጠይቅ መንገር አለብሽ። በአጭሩ ከአንቺ አይነት ብርቱ ሴት ሚዛናዊ አስተያየት ይጠበቃል ስትለው ሐውለት መጣችና ፍሬው አበበ አለች። ይሄ ከሚዛናዊነት ጋር አይገናኝም። ያንን ደፈር ብላችሁ አንተና ሌሎችም ክርስቲያኖች ናችሁ መጠየቅ ያለባችሁ። ጩኸቴን ቀሙኝ አያስኬድም አለች። ፎገላች። ሐውለት ነው ፎገላች። በጨዋ ደንብ ነው የጠየቃት። ይሄ እንግዲህ ምንድን ነው? ዞር ስትል ወታደሩ አለ፣ የሰማችውም ነገር አለ። ዝግጅቱን ታውቃለች። በዚህ በጽንፈኛው በኩል የተዘጋጁትን ዝግጅት ታውቃለች። በየቤቱ ያለውን ካራ ታውቃለች። በየመስጊዱ ያለውን ስልጠና ታውቃለች። የተዘጋጁትን ታውቃለች። አረቦቹ የሚሰጧቸውን ታውቃለች። እና ፍሬው አበበ በባዶ እጅ እንደሚጽፍ ታውቃለች። ይህ ጨዋ ሰው ነው፣ ጋዜጠኛ ነው። እንግዲህ አዲስ ጉዳይ ላይ የነበረው ከሆነ ብዬ ነው። ፍሬው አበበ እሱ ከሆነ ብዬ ነው። ብፁዕ አቡነ ማቴዎስ የከሰሱት ሰው ከሆነ ብፁዕ ቅዱስ ይፎገላሉ። በቃ ጨዋ የምትሏቸው ሁሉ ይለወጣሉ። ይህ አይደለም። መጀመሪያ እዛ መስጊድ እሷ ራሷ ሚዛናዊ ሆና ነው መጠየቅ ያለባት። ስለዚህ አሁን የእፎይ መነሳት አለም። እፎይን የመሰሉ ደፍረው ተነሱ። ራሳቸው ሙስሊሞቹ ወጥተው ስሜ ገሌ ነው እንደዚህ ጥያቄ ነበረኝ ምናምን ብለው ወጡ። ስለዚህ ባትነካኩ ጥሩ ነው። ተከድኖ ቢበስል ጥሩ ነው። ደግሞ ከነሱም ብሶ ወንድ የሆነ ይምጣ ይላሉ። ስድብ የሌለበት ማንም የሚሰድብ የለም። ወንድ ኮንክና ይዘጋጅል መድረኩ። በዚህ ሙያ የሰለጠኑ በዚህ ሙያ ጸጋ ያላቸው ልጆች ይቅረቡ። የሚያበላሸው ጸጥ ይበል። ስለዚህ ኡስታዞቹ ጥሪ ቀረበላችሁ፣ ጥሪ አቀረባችሁ፣ በዛው ላሻላችሁ። አንብ ስትባል እንዴት ታነበው? አንተ እኔን ትተረጉማለህ። አንድም እንዲህ ለማለት ነው፣ አንድም እንዲህ ለማለት ነው ብለህ መጽሐፍ ቅዱስን ያህል ነገር ቁጭ ብለህ ልተርጉምልህ ትላለህ። ያልተማርከውን፣ ያልቀጸልከውን፣ ያልገባህን፣ የማታቀውን ስለ ምስጢረ ሥላሴ አታቅ፣ ስለ ምስጢረ ሥጋዌ አታቅ፣
ስለ ምስጢረ ቁርባን አታቅ፣ ስለ ትንሣኤ ሙታን አታቅ። ከዛ አምጥተህ እዚህ አንተ እንትን ትላለህ። ይሄ ትክክል አይደለም። በጣም ትክክል አይደለም። ማሰብ ያስፈልጋል። አንተ እኔን ገነት አትገባም፣ መንግስተ ሰማያት አትገባም ብትወጥ ግሸን ብትሄድ ስትለኝ አንተ ገነት ትገባለህ፣ ፋስ የፈሳ ገሃነመ እንትን ጀነት አይገባም እያለህ የሚሰግደው ሰውዬ ፈሱን ከፈሳ አለቀ በቃ የሲኦል ነው እንትን ይላል። ምን ማለት ነው? ፈስ ተፈጥሯዊ ነው፣ የትም ሊያመልጥ ይችላል ብዬ ስጠይቅህ እዛው ከቁርአን ጋር ከአዲስ ጋር ነው እንጂ መላተም እኔን እንዴት ለምን እንደዚህ ትለኛለህ? እኔ መቻልኩህ የሚሉት መምህራኖች ናቸው የሚለው ያንተ እንትን ነው። ስለዚህ እኔ አንተን ነው አንተ ግሸን ሄድኩ ብለህ ዝቋላ ወጣው ብለህ አትጸድቅ ምናምን ስትለኝ አንተ አለ አይደል የፈስ ለፈስ አትጸድቅም ብዬ ሳመጣልህ ጓ ማለት የለብህ። በእውነት ነው የብዙ ልጆች ስድብ እስቲ ተመልከቱት። እዚህ እኔ ውስጥ እንኳን ተመልከቱ። ፈሳም ነው የሚለው የውሃቢ እስላም የሆነ የምታውቁት በስድቡ ነው። ፈሳም ነው የሚለው ወይም ደግሞ በካካ ነው የሚሰድብህ ወይም ደግሞ በሽንት ነው የሚሰድብህ። ለነሱ ትልቁ ጽድቅ መታጠብ ነው። ያንን መቀመጫ መታጠብ፣ የሰገራ መውጫ መታጠብ እንደ ጽድቅ አይቶት እንደ ንጽህና አይቶት ማጅራት እየመታ እየሰረቀ አፈር ከደቼ እያበላ ሀገር ጉድጓድ እየከተተ ወንድሙን ዘመዱን ጎደ እየገደለ ነፍስ እያጠፋ የእሱ ጽድቅ ካካውን መታጠቡ ነው። በቃ አለቀ። ከዛ እኔን የጽድቄ መለኪያ አድርጎ መጥቶ እኔን አንተ እኮ በሶፍት ነው የምትጠቀመው ይለኛል። አሁን ከገነት ጋር ምን ያገናኘው? ስነ ስርዓት። ስለዚህ ስትመጣ እኔን ስትጠይቀኝ እኔ ደግሞ ስጠይቅህ ማድረግ ያለብህ ምን ነው ባልጀመርኩት ምን ነው ባልነካሁት ነው። አምጥተህ ደግሞ የምታወሩት አለ ከእናንተው ብሶ በቃ ወደ እንትን እየጎረፈ ነው፣ ወደ እስልምና እየጎረፈ ነው፣ ሰው ስለሄደባቸው ተናደው ነው ምንትስዬ ምናምን ትላለህ። ውሰደው፣ የሚሄድልህ ካገኘው ውሰደው። እዚህ መታኔ እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ ንግስት አርጌሽ ልዕልት አርጌሽ ላኑርሽ ስላት እምቢ ብላ አራተኛ ሚስት አምስተኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው መቼ ነው እኔ ጋር የሚመጣው ብላ መሄድ ከፈለገች ሄዳ የሙጂብ አሚኖ እርሻ መሆን ከፈለገች እርሻውን ደግሞ በፈለገበት መልኩ እንዲያርሳት ከፈለገች ለምን አትሄድም? ሂጂ መንገዱ ጨርቅ ያርግልሽ። ሰው በተመቸው ነገር ነው። እንደገና ድንግልናቸው ይመጣል። እንደገና ስናደርጋቸው ድንግልና ይመጣል። ዲስቨርስ ስናደርጋቸው ድንግልናቸው ይመጣል። እድሜ ልክ አድርጎ መሳል ትክክል አይደለም ስልህ አንተ ነካካት አያስፈልግም። በቃ እኔ አመንኩበት። እኔን መታ አንተ ታቦቱ እንጨት ነው ጣቦት መብዘር ስትለኝ እኔ ካባው ድንጋይ ነው ካባ ያለው የሴት ብልት ቅርጽ ነው የምትስመው ምናምን ስልህ እንዴት ትለኛለህ? ነብይ እየተነካ ምናምን አትበለኝ። የኔን ታቦት ጣዖት ነው ብለህ ያንተን ድንጋይ እንትን ነው የምልበት ምክንያት ምንድን? ህግስ ይፈቅዳል ወይ? አቃቤ ህግስ ወንጀለኛ መቅጫ ፍትሐ ብሔሩስ ያዛል ወይ? አያዝም። አክብረኝ፣ አከብርሃለሁ። አስተዳደር ላይ ስላለ ዛሬ ነው እንደዛ የምታደርገኝ፣ ነገስ ያንተ ነው ወይ? አይደለም። ስለዚህ እንደ ሀገር የምንኖረው እነ ሀጂ ሙፍቲ በሄዱበት መንገድ ነው ሀገር የሚጸናው። ተከባብረ ተቻችለ የምትሄደው። የኢትዮጵያን ክርስቲያኖች መስጊድ እያሰሩ አንተም በእምነትህ እዛው እኔም በእምነቴ እዚሁ ብለው ተቻችለው ነው የኖሩት። የነ አህመዲን ጀበል የነ ሙጂብ አሚኖ
የጽንፈኛ አክራሪ የቱርክ፣ የሳውዲ አረቢያ፣ የአረብ ኤምሬትስ፣ የግብፅ ተላላኪ አጭር የሰይፈኛ አራጅ እነዚህ የሚያመጡት ነገር ትክክል አይደለም። የጀዋር መሐመድን የረሳ ነው ይመስላችኋል እንዴ? የጀዋር መሐመድን ድንፋታ፣ የጀዋር መሐመድን ቅርሻት የተፋ ነው የረሳ ነው ይመስላችኋል? በእኛ አካባቢ ክርስቲያን ካገኘ አንገቱን በሜንጫ ነው የምንለው። መጥቶ እኔ እንደዚህ ለማለት የፈለግኩት ምናምን ያለውን የረሳን ይመስላችኋል? እናንተ ኦሮሞ እስላሞች ፖለቲካውን፣ ኢኮኖሚውን፣ ጂኦፖለቲክሱን ከተቆጣጠራችሁ ጎንደር ያለው እስላም ወንድማችሁ ይከበራል። አክሱም ያለው እስላም ወንድማችሁ ይከበራል። ወሎ ያለው እስላም ወንድማችሁ ይከበራል። አማራ ክልል ያለው ይከበራል። ኦሮሞ እስላም የኦሮሞ እስላም ፓወር መያዝ አለበት ብሎ እስላም በሙሉ አሜሪካ ውስጥ ሰብስቦ ገፈጣም የአማራ እስላሞች ቁጭ ብለው እያጨበጨቡ ያንን ቅርሻት የረሳን ይመስላችኋል? ዝግጅታችሁን የረሳን ይመስላችኋል? ሰሞኑን እንኳን አሁን ቤኒሻንጉል ውስጥ ያሰባችሁትን የተናገራችሁትን ቀይና ክርስቲያን መኖር የለበትም ማጨድ አለብን ተብሎ የበቀደሙን ስብሰባ የረሳን ይመስላችኋል? ባሌ ውስጥ እየሰለጠነ ያለውን አብይ አህመድ የሚያውቀውን መከላከያ የሚያውቀውን ጽንፈኛ ከአይሲስ እና ከአልሸባብ የበለጠ እነ ጃዋር የሚያውቁትን እነ ኦነግ የሚያውቁትን ጽንፈኛ አራጅ በደቡብ የተቀመጠ ማናውቀው ይመስላችኋል? በቃ ለዛም እኛም የማንዘጋጅ ይመስላችኋል? ገፈታም ቀተታም ይመስላችኋል? እናንተ እንደዚህ ብሎ ነገር የለም። እየተዘጋጃችሁ ነው፣ እናውቃለን። ካራ ስላችኋል፣ እናውቃለን። በየመስጊዱ ውሹ ሰልጠናችኋል፣ እናውቃለን። የምታርደው ወንድምህን ነው፣ የምትገለው ወንድምህን ነው። እንደገደልክ ግን አትቀርም፣ እንዳረድክ ግን አትቀርም። ምላሽ አለ። እግዚአብሔር ኃይል ይሰጣል፣ እግዚአብሔር ጉልበት ይሰጣል፣ እግዚአብሔር አኬር ይቀይራል። ደግሞም የቁርአኑም ቃል የነቢያችሁም ቃል ይፈጸማል። ሀበሻን አትንኩ፣ ከነካ ትጠፋለህ፣ ትጠፋለህ። ሀበሻን የነኩ ሀገራት ጠፍተዋል። ኢትዮጵያም ውስጥ ያለው ሙስሊም ሀበሻ ወንድሙ ላይ አፉን የሚከፍት ስለት የሳለ ይጠፋል፣ ይጠፋል። ኢራቅ እንደወደመች ይወድማል። ኢራቅ በኢትዮጵያ ላይ ሻዕቢያና ወያኔን አዘጋጅታ አፈር ከድሜ ያብልታለች፣ አፈር ከድሜ ትበልታለች። ሊቢያ ወያኔና ሻዕቢያን አስታጥቃ አፈር ከድሜ ያብልታናለች፣ አፈር ከድሜ በልታለች። የመን ወያኔና ሻዕቢያን አስታጥቃ አፈር ከድሜ ያብልታናለች፣ አፈር ከድሜ በልታለች። ሶማሊያ ለመለስ ዜናዊ ፓስፖርት ሰጥታ ወያኔ ከሶማሌ ጋር ሆኖ ኢትዮጵያን ወግቶ ዛሬ ሶማሌ የምትባል ሀገር ብጥስጣሿ ወጥቷል። ሱዳን ለነመለስ ዜናዊ ቤት ሰጥታ ለሻዕቢያ ቤት ሰጥታ ኢትዮጵያን አድምታለች። ዛሬ ሱዳን እንኩቶ ሆናለች፣ አፈር ከደቼ በልታለች። ለሱዳን የሚያለቅሰው መቀሌ የተቀመጠ የወያኔ ትግሬ ብቻ ነው። ለሱዳን የሚያለቅሰው የኢትዮጵያ አምላክ ሱዳንን ሁለት ቦታ ወገቧን ቆርጦ ገና በዳርፉት ሌላ እሳት፣ ገና በዚህ በምስራቅ ሌላ እሳት እንኩቶ እያደረጋት ነው። ይሄ የነቢያቸው ቃል ነው፣ የመሐመድ ቃል ነው፣ በሐዲሱ ላይ የተነገረ ነው። ሰምቶም ትንቢቱ የስራ የማውቀው ነገር የለም፣ ግን በዚህ በኩል በጣም በጣም ትክክለኛ ነገር ሀበሻን አትንኩ ነው ያለ። ይሄን ጥጋብ ነፍቶ የቱርክን ቦምብ ድሮን ለዳግማዊ ግራኝ አህመድ የተሰጠውን ሰሜኖኞቹን ለማውደም የተሰጠውን እሱን ተማምነ እዚህ ብትመጣና ልትገል ትችላለህ። ትንሽ ነው የምትገለው፣ ይገለበጣል። እግዚአብሔር መንፈስ ቅዱስ የት ሄዶ? ቅዱስ ሚካኤል ይነሳል። ቅዱስ ሚካኤል ይፈርዳል። መከላከያ ውስጥ ያለው እኮ ያኔ እግዚአብሔር ይለውጠዋል። ያኔ ድብልቅልቁ ይወጣል፣ ይደፈርሳል፣ ይጠራል። የጠገበው ኦርቶዶክሳዊው ከሆነ ይተነፍሳል። የጠገበው እስላም ከሆነ ይተነፍሳል። የጠገበው ጴንጤ ከሆነ ይተነፍሳል። እግዚአብሔር ፈጣሪ ይፈርዳል ማለት ነው። ይፈርዳል። ይሄ የምናገረው ቃል ቦምብ ነው። ይሄ የምናገረው ቃል ይበትንሃል።
ይሄም ያጸጽታል። አሁን ዱዓ እያረጋችሁ ያላችሁ አለ፣ ኢፍጣር ላይ ያላችሁ አላችሁ፣ እያፈጠራችሁ ያላችሁ ቀኑን ሙሉ ጾማችሁ የኦርቶዶክስ ሀብቱን የኦርቶዶክስ መርገም የክርስቲያንን መርገም ካፊር እያሉ መሳደብ የምታረጋለ። የኔ ቃል ደግሞ ያስጨንቃል። አሁን ያስጨንቃል፣ እንቅልፍ ያሳጣሃል። አንተ ላይ የሰፈረውን አጋንንት ጂኒ እረፍት ይነሰዋል። ከዛ ነገ ጠዋት ትጽፍብኛለህ። እዛ አብይ አህመድ ሄዶ ኢፍጣር የት ነው ደግሞ ነገር የሚሄደው? በእናታቸው የሆነ ቦታ ሄዶ ኢፍጣር ብሎ አሚን 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 የአላህ ወረሱል ሲል እዛ ስር ገብተህ ያዘመድኩን አይቶት ይሆን ለዘመድኩን ላኩለት ነቀለ ምናምን ብለህ ትጽፋለህ። ማለት ይሄ ትክክል አይደለም። ስለዚህ በእፎይ ጉዳይ እንትን ማለት አለባቸው። በቀደም ጴንጤው ኤርሚያስ የሚባላል ኦርቶዶክስ ቤት የነበረ ብዙ ጴንጤ ለመሆን በጣም የደከመ ልጅ አለ እና አልሆነለትም። ፓስተር ለመሆን ጥሯል፣ ምን ብሏል፣ አልሆነለትም። ኦርቶዶክስ የነበረ ቀለሜ የሚባል ቀለሜ ኒውዚላንድ መሰለኝ ያለው ቀለሜ በቀደም የሆኑ አንዱ እስላም ነኝ ብሎ ገባ። ቲክቶካቸውን እያዳመጥኩ ማለት ነው። እና ገባ። ጴንጤዎች ናቸው፣ ኦርቶዶክስ መስለውት ነው የገባው እስላሙ። እና ሲከራከር ቆየና እኔ ኦርቶዶክስ ነበርኩኝ፣ አሁን ነው ሻዳ ይዤ ወደ እስልምና የተመለስኩት እና ምናምን ይላቸዋል። ገዛ ኦርቶዶክስ ነበር? አዎ። ኦኬ ምናምን። ክርስትና ስም ማን ነው ይሉታል። አብዶሼ አልባነንም እና ምን አለ? ኦርቶዶክስ እያለሁ አዎ ወለተ ስላሴ አላቸው። እግዚአብሔርን አይቼው ነበር፣ እኔ አሰማችሁ ነበር። እግዚአብሔርን ነው የምላችሁ። ጣፍቶ ሄደ። ከዛ እነ ኤርሚያስ በሳቅ ሞቱ። እንዴ እኛ እኮ ወንድ መስለን ነበር፣ ሴት ነህ እንዲ አሉት። ማለት ምናምን ይላቸዋል። እንዲ ወለተ ስላሴ የሴት ስም ነው ሲሉት ነቅሎ ሮጠ። በቃ እግሬ አውጪ። ኧረ እንደው እኮ አሁን በእነሱ ቤት በቃ ብዙ ነን፣ ወደ እስልምና ብዙ ሰው እየመጣ ምን ይጠቅመሃል አንተ? መጀመሪያ ራስህን ቻል። ሴቶች ካነሱ እንግዲህ ምንም ማድረግ አይቻልም። እርሻ እንግዲህ ምን በሊዝም መሞከር ነው እንጂ ምን አሁን ኦርቶዶክሱ መጣልህ ጴንጤው መጣልህ ምን ይሰራልሃል? ኧረ እንደው በስመ አብ እንደው እልል በሉ እስላሞች፣ እልል በሉ ኦርቶዶክሶች፣ እልል በሉ ጴንጤዎች።